ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። ቤተሰቦች እንግዲህ እንደምታውቁት ከሰሞኑ የያዝኩት ክትትል ከባድ የሚባል ነው። ማለት ትንሽ አላልቅ ያለ ትንሽ የተንዛዛ የወንጀለኞቹ ጥርቅም የበዛበት ክትትል ስራ ነው ያዝኩት። አንድ ግለሰብ ማሯሯጥ አይደለም፣ ብዙ ናቸው እና አንዱን ስንል ያው እዚህ ደርሰናል። የተወጣነውን ተወጠን እስካሁን እስኪ እንግዲህ ለህግ አሳልፈን የሰጣናቸው ሰዎች አሉ። ፍርዳቸውን እየተጠባበቁ ያሉት ተጠርጣሪ ወንጀለኞች አሉ። በእነዚህ በቄስ ስም ወይም በሃይማኖት ስም እየነገዱ ያሉት የእነዚህ ግለሰቦች ማለት ነው። ስለዚህ እነሱን እየተከታተልን ያለ ነው። ዛሬም እንግዲህ በድጋሚ ከመክሊት ጋር ተገናኝቻለሁ። መክሊት ማለት እንግዲህ ቀደም ሲል እንደምታስታውሱት እናንተ ወይም እንደተመለከታችሁት ይሄ ከሳውዲ የመጣው ወይም ከጅዳ የመጣው የግርማቸው ከሱ ታሪክ ጋር የተያዘ የመጣች እህታችን ነች። እቺ ሴት ማለት እንግዲህ ቀደም ሲል ያያችሁ አይታችኋል። ያላያችሁ ግን እንደው ጠቅላላ አድርጌ ሀሳቡን ስነግራችሁ አጠገብ ያለችው ማንነት የሚለውን እቺ ሴት መክሊት ትባላለች። ከዚህ ከጅዳ ከመጣው ሰውዬ ጋር አብረው የመጣች እዛ አብረው የቆየች ሴት ናት። ምንድነው የተፈጠረው በዚች ልጅ ላይ? ለአረቦች ሊሸጣት ሲል እንግዲህ ይሸጣት ወደዛ ይዟት ከሄደ በኋላ በህገ ወጥ በሆነ መንገድ ይዟት ከሄደ በኋላ አፍኗት ከትምህርቷ አሰናክሏት ቤተሰቦቿ ማንንም እሷም ከሷ ፍቃድ ውጪ ከሷ ፍቃድ እና ቁጥጥር በሆነ ውጪ ይዟት ከሄደ በኋላ እዛ ለአረብ ሊሸጣት ሲል አረቦች ያው በሆነው ነገር እንግዲህ ሳይፈልጉ ቀርተው እኛ ልጃገረድ ነው የምንፈልገው በሚል ከሱም ጋር በጣም ኃይለኛ ጸብ ውስጥ እንደገቡ እሷም ነግራን ነበረ። እኔንም ደግሞ በዛ ተናዶ ገንዘብ ስላስመለጥኩት ብዙ ስራዬን አበላሸሽ በሚል እዚህ ድረስ ይዟት መጥቶ ሊቀጣት ወይም በጣም ብዙ ነገር ሊያደርጋት ሲል የደረስነው ያለፈውን ቪዲዮ ከተመለከታችሁ። አሁን ደግሞ እሱን እንግዲህ ወደ ጣቢያ አሳልፈን ሰጥተናል፣ ወይም ደግሞ ምርመራ እየተደረገበት ነው። አሁንም ድረስ ጣቢያ ነው ያለው። እሷን ግን እንግዲህ ከሱ እጅ ነፃ አውጥተናት ጸበልም ሕክምና ቦታም እንድትሄድ እያደረግን ያለ ነው። ትንሽ ውስጧ ትክክል አይደለም። በጸበልም ክትትል እያደረገች ነው። በህክምናም አንድ ሁለቴ ወስደናት እንግዲህ ክትትል እንድታደርግ አድርገን ነበረ። ግን ጸበል ቦታ ሆነ ብዙ ነገሮች እያየችን ያለችው ለውጦችም አሉ። ግን ደግሞ ሙሉ በሙሉ ድህነትም አላገኘችም። እየዳነች ነው ገና ያለችው እህታችን። ጸልዩላት በዚህ አጋጣሚ። ዛሬም እንግዲህ በድጋሚ ተገናኝተናል። ምንድን ያገናኘን እኔና እሷ የሚለውን ነገር እንግዲህ ከእርሷ እንሰማለን። እናንተም አብሮነታችሁን ከኛ ጋር አድርጉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ ሀሳብ አስተያየት እየሰጣችሁ ከኛ ጋር ቆዩኝ ወዳጆች እላለሁ። እንግዲህ ወደ እንግዳዬ። እሺ እንግዲህ መክሊት ዛሬ እንግዲህ በድጋሚ ተገናኝተናል። የተገናኘንበት ጉዳይ ምንድን ያገናኘን? ከዛ በፊት ግን ጤንነትሽ እንዴት ነው ያለው? ትምህርትሽም ገና አልተመለሽም፣ ወደ ትምህርት ገበታሽ አልተመለሽም። ከቤተሰቦች ጋር እንደተገናኘሽ እንግዲህ አብረን ያለውን ነገር አሳልፈናል ባለፉት እንግዲህ ቀናቶች። አሁን ላይ እንዴት ነው ያለሽበት ሁኔታ? አሁን ላይ ከሞላ ጎደል ያው ደህና ነኝ። ከበፊቱ በጣም ደህና ነኝ። ግን ያው አሁን ላይ ውስጤ ራሱ ያልተመለሰልኝ ነገር አለ። በጣም ነው የሚያመኝ፣ ጨጓራዬን ያመኛል። ውስጤ ምንም ነገር አይቀበልም። ጸበል እንኳን ስጠጣ በቃ አይቀበልም። ወደ ላይ ብዙ ጊዜ ወደ ላይ ነው የሚለኝ። በጣም ነው ውስጤ የሚረበሸው። በቃ ራሴን ያመኛል፣ ያዞረኛል፣ ያቅለሸልሸኛል፣ ያጥወለውለኛል። በቃ በጣም ብዙ ነገር አልተኛም ሁላ ሌሊት ሙሉ በቃ ቁጭ ብዬ ነው ማድረው። ጸሎት ሳደርስ ይጠለኛል። ራሴን በጣም ነው ምስታ እና በጣም አሁን ላይ ብቻ እግዚአብሔር ይመስገን ነው ከበፊቱ እግዚአብሔር ይመስገን። ያው ቤተሰቦች እንግዲህ ሲያገኙሽ በጣም ተደናግጠውም አዝነውም ተደስተው ብዙ አይነት ስሜት ነው ያስተናገዱት። ግን ያው ዞሮ መገናኘታችሁ ትልቅ ነገር ነው። ከዛ በኋላ እንግዲህ አንቺ ደግሞ መልካም ያው ደህና ብትሆኝም ግን የተወሰነ የሚቀሩ ነገሮች አሉ አይደለ? በተደጋጋሚ በመድኃኒት እንትን ይልሽ ስለነበረ መርፌ ወጋሽ ስለነበር እንዲሁም ሌላ ነገሮች ሆነሽ ስለነበር እሱ ነገር ውስጥሽን ትክክል እንዳላደረገው አውቀናልና
ያው ሕክምናም ላይ መድኃኒት ተሰጥቶች ነበረ። በይበልጥ ግን ጸበሉን እየጠጣው እዛው ጸበል ልክረም ብለሽ ስለሆነ እኛም ያንን ስላሰብን ሁለቱንም እኩል እንድታስኬጂ ነው ያሰብነው። ያው መድኃኒቱ ጨጓራዬን ከብዶኛል በጸበል እስኪ ምናምን ብለሽ ነበርና ችግር የለው እና እሱን እያረክሽ እንደሆነ አውቃለሁ። እና ዛሬ እንግዲህ ምንድን ነው ያለው ነገር? ምን አዲስ ነገር አለ? እስኪ ያው ዛሬ የጠራሁት ነገር የሆነ ጥቆማ እንድሰጥ ወይ እንድታማክረኝ ነው። አንድ ሴት አለችኝ፣ ከመጀመሪያው ልጀምርልና አንድ ሴት አለችኝ ያወቅኳት እዛ ከታሰርኩ በኋላ ነው። የት ነው? እዛ ከዚህ ያግቶኝ ወስዶኝ ያሳረፉ ሳውዲ፣ ያኔ ጨለማ ክፍሉ ማለት ነው ማናውቀው። እና እዛ ገና ከአረብዮ ጋር ሳገናኘኝ እዛ ክፍል ውስጥ ጨለማ ክፍል ውስጥ የምትመጣ እንዳለች ማን እንደሆነች አላውቅም ማንነቷን፣ ግን ኢትዮጵያዊ ነው ትውልድ እድገቷ ኢትዮጵያዊ ናት። ግን እዛ ሄዳ እንዳሰሪ ነገር ነው የምትሰራው። እና ለምን እንደሆነ ባላውቅም ልክ በቃ እኛ ስንገባ በጣም ነው የምትናደደው። ፊቷ በጣም ቀይ ናት፣ እንደውም አረብ ነው የምትመስለው። በቃ ኢትዮጵያዊ አትመስልም። እና ልክ እኛን ስታይን በቃ በጣም ነው የምትናደደው። ለምን እንደሆነ አላውቅም። በቃ ፊቷ ምናምን በጣም ነው የሚግለው። በአማርኛ በጣም ብዙ ነገር ተናግረን ከዛ እዛ የሚጠብቁን ከጥብቆች ጋር ራሱ በጣም ነው የምትሰዳደው የምትነጋገረው። እኔ ለምን እንደሆነ አላውቅም። እና እኔ አንዳንዴ ይመስለኛል እኔ በጣም አትኩራ ታይኝ ነበረ በዛ ሰዓት። አንተዋወቅ፣ እኔ ከዛ በፊት ጭራሽ አይቻት አላውቅም እዚህም ሀገር ነው። እዛ ለምንድን ነው አላውቅም። እኔም በጣም ነው የምታንገላተኝ። ገና ለአረብ ሳልሰጥ ገና እንደዛ ስራውን ሳይበላሽ በፊት ራሱ እኔ በቃ እዛ አንስታ ነው የምጥለኝ። ትሳደበኛለች፣ በጥፊ ትመታኛለች፣ ሁሉንም ትናደዳለች፣ ሁሉንም ትሳደባለች። ግን ከኔ ጋር ምን እንዳለባት አላውቅም። እኔም በጣም ነበረ የምታሰቃየኝና ከዛ በኋላ ይመስለኛል አሁን ሳስበው እሷ ናት መሰለኝ ለአረብ ለዛኛው አረብ እንድሸጥ ያደረገችኝ ከሰውየው ጋር እኔን ይዞኝ ከመጣው ከተያዘው ጋር አሁን ላይ ከተያዘው ጋር ተስማምታ ከግርማቸው ጋር ስሙ መጥራትም አልፈልግም። ከሱ ጋር እሷ ናት መሰለኝ የሸጠችኝ እና ነበረች ይዞኝ ሲሄድ እሱና እሱ አብረው የሚሰሩት አብረው ነው የሚሰሩት። ብዙ ሴቶችን እኛም ቁጭ ብለን ብዙ ሴቶች እነሱ ናቸው የሚያመጡት፣ ከዛ ክፍል እነሱ ናቸው የሚያስወጡት የሚያገናኙት። እና ልክ እኔን ለአረብየው ሲሸጥ እሷም ነበረች። ከዛ ያን ነገር የተፈጠረ ቀን ሰውየው በቃ ድንግል አለመሆኔን ካወቀ ቀን በኋላ ሰውየው ይሄኛው የታሰረው እኔን እንደዛ ያደረገኝ ይዞኝ ሲሄድ ነበረች። እሷም ሲከራከሩ ምናምን ነበረች። እና ከዛ በኋላ ጨለማ ክፍል ውስጥ እንዳልኩ ለብዙ ወራት ነው ያው ቀኑን መቁጠር አልችልም በዛ ሰዓት። እና ጨለማ ክፍል ውስጥ ሲሆን እሷ ነበረች ያን ሰዓት። እሷ ናት መሰለኝ እንደዛ በጣም እንድጨከኑብኝ ያረገችልኝ እሷ ናት። እኔ ያረገችብኝ እሷ ናት። እና እዛ ጨለማ ክፍል ውስጥ ነው የምትመጣለች እና ብዙ ነገር ነው የምታወራው ከሰውዬ ጋር ራሱ በአረበኛ ማለት ነው። እዛ በጣም ቆይታለች መሰለኝ። አማርኛ ብዙም አታወራም። እኔ ወይ ለመስደብ ወይ ደግሞ እሷ ብቻ ስትመጣ ነው አማርኛ የምታወራው ማለት ነው። ይቅርታ እንዴ እያመመሽ ነው? አሁን ጨጓራሽን ነው የሚሰማሽ ወይስ ታውቅሻል ምን ጋር እንደሚያምሽ? ጨጓራዬን፣ ውስጤን፣ ሁሉንም ነገር በቃ ውስጤ ምንም ጥሩ አይደለም፣ ሰላም የለውም ውስጤ። ጸበል በላይ እየጠጣሽ ነው? ኧረ በቀን 10 ሊትር ምናምን ነው የምጠጣው። ግን ጠጣልኛል ግን አይቀመጥም፣ ይወጣል። ይላሽ ምንም ወዲያው ነው የሚወጣው። እሱ እንደው ይቅርታ እረፍት ማድረግ ትፈልጊያለሽ? ችግር የለም። እና እዛ ጨለማ ክፍል ውስጥ በቃ እኔና እሷ ብቻ ስንሆን ነው በአማርኛ የምታወራው ምናምን። ትሰርበኛለች፣ ታንገላታኛለች ምናምን። እና ይቅርታ አድርግልኝ፣ በሰዓቱ ምን ያህል ሴቶች በቁጥር እንደነበሩ ታውቂያለሽ? ከአንቺ ውጪ ማለት የተሸጡ ሴቶች አብረውሽ የነበሩ? በጣም ብዙ ናቸው። እዛ
ቅርታ እዛ ጨለማ ውስጥ ራሱ አንድ ክፍል አለ። ከዛ እንደ ነገር የሚሸጡ ሴቶች ይለያሉ ወደ ሌላ። አሁን እኔም እንደዛ ይቅርታ ነው የንኩትና እንደ ነገ የሚሸጡ ሴቶች ሌላ ክፍል ገብተው እኛ አሁን ከዚህ ስንሄድ የለበስነው ልብስ ያስወልቃሉ። ጸጉራቸው ምናቸውን አለ እዛ ሴት የምትቀባባ ሴት አለች እና ቢያንስ እንኳን በጣም ብዙ ናቸው። ከመቶ በላይ በጣም ብዙ ናቸው። እሺ በጣም ብዙ እንግዲህ እልፍ ነው ይሄ ቁጥር። መቶ ማለት በቃ ቀላል አይደለም። ያውም ህገወጥ በሆነ መንገድ ይሄዱ ናቸው ምናምን ከፍቃዳቸው ውጪ ይሄዱ ናቸው እንዳልሽው ወይም የምናውቀው እንደዛ ነው አይደለም። እንዳንቺ በተመሳሳይ የሄዱ ሴቶች ናቸው። ከዛ ውስጥ አንቺ ብቻ ነሽ እንግዲህ ድንግል ስላልሆንሽ ተመልሰሽ የመጣሽ? ሌሎቹ ተሸጠዋል? አዎ ሁሉም ተሸጠዋል። አንቺ ብቻ ቀረሽ ነው ወይስ ገና ደግሞ ያልተሸጡ ስላሉ እዚሁ የተቀመጡ አሉ ምናምን? አዎ ሁሉም ባንዴ አይደለም የሚወጡት። አሁን እንትን ነው እኔ አሁን መጥቼ እዛ ቢያንስ እንኳን ከነሱ እኔ ትንሽ ነው የቆየሁት ነው የምለው። እኔ አሁን ስመጣ ከነበሩ ሴቶች እኔ ቢያንስ አንድ ወር ምናምን እዛ ጨለማ ክፍል ውስጥ ቆይቻለሁ ቢያንስ። እነሱ ግን እንትን ነው እየመጡ እየመረጡ ፊታቸው የሚፈልጋቸውን ሴቶች ነው እየመረጡ እያነሱ የሚወስዱት እና በጣም ሳይሸጡ በጣም ብዙ ጊዜ የቆዩ አሉ። ወዲያው እኔም መጥቼ ከኔም በኋላ የመጡት ደግሞ ወዲያው የሚሸጡበትም አጋጣሚ አለ። እኔም እንደኔ ደግሞ ትንሽ ቆይቶ የሚሸጡበትም አጋጣሚ አለ። ስለዚህ በሰዓቱ አንቺ ያው ተሸጥሽና ወይም ደግሞ አሳልፎ ሰጠሽ ለአረብ። አረቡ እንደፈለገ ሆኖ ሳያገኝሽ ሲቀር ከነሱም ጋር ተጣላ፣ ከአንቺም ጋር ተጣላ። ይሄ ደግሞ ሰውዬ መልሶ አንቺን ሲያንገላታሽ ብዙ ነገር ሲያሰቃይሽ ከረመ። ይዞሽ መጣ። ጠጭ እንግዲህ ጸልዩላት ቤተሰቦች። እንግዲህ ያ ውስጧ እንግዲህ ሙሉ በሙሉ ጤነኛ አይደለችም። ወይ ውስጧ ትንሽ ታውቋል። ጸልዩላት እንድትድን። እሷም የቻለችውን በደንብ እየሞከረች ነው በብዙ እንግዲህ ፈጣሪ ይማረሽ። እና እንግዲህ በዛ ሰዓት የነበረች ሌላ ኢትዮጵያዊ ወይም ሀበሻ ሴት ከዚህ ከግርማቸው ጋር የምትሰራ አንድ ሴት አለች ብለሽኛለች። ሴት እንዲሁም አረብ ትመስላለች። አረብኛ ነው የምታወራው ግን ኢትዮጵያዊ ነች ብለሽኛል። እቺ ሴት እንደሱ ሴትን የምትሸጥ የምትነግድ ሴት ናት። በዛ ገንዘብ የምታገኛት ነው እንደ ግርማቸው። እዛ ነው ያለችው ያቺ ሴት። እዛ ነበረች። ልመጣልክ ነው እና እንደዛ የምታደርግ ሴት ናት። አሁን መንገር የፈለኩት ልጅ ሴትዮዋ ምን የማውቃት እዛ ሰዓት ነው። እኔ አረቡ ካሰቃየኝ በኋላ ያ ነገር ከተፈጠረ በኋላ ዝክ ለባለ መንግስት የሚያውቀው ሲኦል ነው የሚመስለው። ሲኦል ከእንትኑ ከክፍሉ ወደ ክፍሉ ስትገባ ብቻ ነው ዲምሌት። መብራት ራሱ የነጭ መብራት ራሱ የለም። ዲምሌት ብቻ ነው ያለው። በቃ ስትገባ በጣም ነው በቃ ምን ልበልክ አይምሮክ በጣም ነው የሚታወቀው። የሆነ ያዞራል በጣም እና ዝክ ለባለ ማንም በቃ ይሄ ዝም ብሎ ተራ የሚገባበት እንደውም አይደለም። ውጭ ላይ ብዙ ነገሮች ሲፈጠር አያለው በዛ ሰዓትና እሷ በቃ እንደዚህ እያየን እኔ በዛ ሰዓት ቁጭ ብዬ ከነሱ ጋር አያታለሁ። እንትን ነው የምታረገው። ይሄ አንድ ሴት አረቡን ካላስደሰተችው ምናምን በቃ ወስዳት ወይ ቀጥቅጣት ወይ ደግሞ እንደገና የተማታችበት እንዳይታይ ሜካፕ ትሰራታለች። ከዛ በቃ ካላስደሰተችው በጣም እሷ እንትን ናት፣ የምትሳደብ የምትቆጣ ናት። እና ይሄ እንደ አገናኝ ኮሚቴ ናት። ልክ እነሱ ሲያስደስቱ ሴቶቹ ለአረቡን ሲያስደስቱ እሷ በጣም ጥቅም ታገኛለች። እና እንደዚህ አይነት ሴት ናት። እና ያቺ ሴት እኔ ወደዚህ ከመጣ በኋላ እናንተም ያውላ ነገር ካደረጋችሁልኝ በኋላ አሁን እንደምታየው ጸበል ላይ ነው ያለሁት። ያው የጸበል ሕክምና ላይ ነው ያለሁት፣ ሕክምና ላይ ነው ያለሁት። እና ምን ተፈጠረ ከትናንት ወዲያ አካባቢ ነው መሰለኝ ጸበል ተጠምቄ ወደ 4 ሰዓት አካባቢ ያው እንዲሁ የትም አልሄድም። በቃ ቁጭ ብዬ ነው ጸበል መጣጣውና እኔ በመንፈስ ከየት መጣች ሳለ መታች እሷ አላቅም። እኔ ሴትዮዋ ህልም ይሁን በቃ በእውንም እየመሰለኝ አይደለም። አንደኛ ነገር ሃይማኖት ራሱ ያላት አይመስለኝም። እንኳን ኦርቶዶክስ ልትሆን ሃይማኖት ራሱ ያላት አይመስለኝም። እዛ በምታረጋቸው ነገር አለባበሷ፣ በምትሳደበው ስድብ ምንም እኔ የምትጸል አምላክ ራሱ የምታውቅ አይመስለኝም። እና ህልም ይሁን ቅዠት ይሁን ብቻ መጣች። እየጠጣው ነው ማንንም የለም በዛ ሰዓት ጭር ይላል ጸበል ቦታውና መጣች።
በጣም ነው የደነገጥኩት ሲመጣ። የሆነ ሳሌማ በቃ ጣፍት ማን ነው ምንድናት ምናምን ብዬ ነበረ። ከዛ የሆነ ውስጤ ያውቋት ግን ማመን ያቃተኝ ነገር ውስጤ እንደሚያውቃት እያወኩኝ ማለት ወደ አንቺ ነው ወይስ እዛ አካባቢ መጣች? አጠገቤ ነው የመጣችው። ለዛ ነው ቅዠት ነው የመሰለኝ ያልኩ። እንደዚህ አይነት ቅዱስ ስፍራ ውስጥ የምትገባ አይነት ሴት ስላልሆነች እና መታ ብዙ ነገር አለች። በእኔ በዛ ሰዓት በጣም በድንጋጤ ሰዓት ስለሆንኩ እንደውም አልሰማዋትም። መጀመሪያ ልጁን ተናዳ ምናምን ያ አለባበሷ በጣም ነው የሚያስጠላው። ሽቲ ነገር ድሪያ ነገር ነው የለበሰችው ምናምን ይሄና ምናምን ይጓ ምናምን አድርጋ ነው የመጣችው። እንዴት እንደገባችው እንጃ በህልሜ ይሁን አላውቅም። እና መታ ብዙ ነገር አለችኝ። ብዙ ነገር በጣም ብዙ ነገር በጣም ታስፈራኛለሽ። ዛቻ ለምን እሱን እንደዚህ ያሳሰርሽው ምናምን ማለት እንዴት ለምን አሳሰርሽው? ማንን? ግርማቸው ነው ግርማቸውን ለምን አሳሰርሽው? እኔ እኮ ካለሱ እንደዚህ መሆን አልችልም፣ መኖር አልችልም። ሁለተኛ እንደዚህ አይነት ነገር እንዳታረጊ እና አሁን ያከሰሽውን ክስ አንሺ ምናምን። ሁለተኛ ነገር ደግሞ እንደዚህ ጸበል ውስጥ ሴጣን እነሱ መንፈስ ስላለባቸው እኔ ጸበል በተጠመቅኩኝ ቁጥር እነሱ ነፍሳቸው ይጨነቃል። መንፈስ ስለሆኑ እነሱ እኔ በጸለይኩኝ በተጠመቅኩኝ በጠጣው ቁጥር እኔ እየዳንኩ ስመጣ እነሱ ይቃጠላሉና ነፍሴን በጣም ነው ያስጨነቅሻት ያለሽው። አንቺ እዛ ቆመሽ ለሊት ቆመሽ ጸሎት ስታረጊ እኔ መተኛት አልችልም። በጣም እየተቃጠልኩ ነው። ስሬን በአግባቡ መስራት አልችልም እና ለዛ ነው ከዛ ድረስ እዚህ ድረስ የመጣሁት። በቃ ክስሽን አቁሚ ካለበለዚያ እገልሻለሁ። በቃ መዳፊ ውስጥ ነው ያለሽው ምናምን በሰላም መኖር ከፈለግሽ በቃ ያላለችኝ ነገር ምን አለ? በጣም ብዙ ነገር ነው ያለው ያለችኝና ያው ሰውም ነኝ ምንም እዚህ ስፍራ ላይ ቢሆን ፍርሃት ይገጥመኛል። ቤተሰቦቼን በቃ እንደምታውቃቸው እንደምትገልብኝ ብዙ ነገር ነው ያለችኝ። እኔስ አንዴ ይሄ ነገር መጥቶብኛል ከዚህ በኋላ ወይ ዳንኩ ነው ወይ ሞትኩ ነው። ግን በእኔ ምክንያት ቤተሰቦቼ ምንም እንዲሆኑ አልፈልግም። እንዴ ጸበል ቦታ ብቻሽን እኮ እንደ ያክስትሽ ልጅ አብራሽ እንደነበረች አክስትሽ ነች ያክስትሽ ልጅ አብራሽ ነች አይደል ያለችው ጸበል ቦታ ያስተማመችሽ ነው ያለችው ነበረች። ያኔ ሴትዮዋ የመጣች ሰዓት ያው ቅያሪ ልብስ ልታመጣልኝ ያለችው ሄዳለች ወደ ቤት ማለት እሷ ያው ልታስጠምቀኝ ነው እንጂ እሷ እንደኔ አትጠመቅም። እና እኔ መውጣት አልችልም አንዴ እዚህ ከገባሁኝ እና በዛ ሰዓት ምን አለ መሰለ ጸበል ቦታ ውስጥ የሆነ ብዙ መንፈስ ያለባቸው ሰዎች ስላሉ ተጠምቆ ምናምን ከሆነ ይደክማል እና ሁሉም እንትን ይላሉ ያርፋሉ። እና በዛ ሰዓት እኔ ያው ብቻዬን ነው በቃ አንድ ዛፍ ስር ተጠልዬ ነው እየጠጣሁ የምገኘውና በዛ ሰዓት ነው አሳቻ ሰዓት ነው የመጣችብኝ። ስለዚህ ይህን ዛቻ አድርሳብሽ ሄደች ነው ተናግራሽ እንዲህ ብላሽ አቁሚ ታይ እኛን አንቺ በጸልሽና ጸበል በጠጣሽ ቁጥር ወይም ቤተክርስቲያን ውስጥ በሆንሽበት ሰዓት እንግዲህ እኛ ነፍሳችን መንፈሳችን ይጨነቃል ብላ እንዳለችሽ። ሁለተኛ ነገር ክስሽን አንሺ ይሄን ሰውዬ በአንቺ ምክንያት ነው የታሰረው ነው። አዎ እና በዛ ሰዓት አሁን 3 ቀን ከትናንት ወዲያ 2 ቀን ሆኖታልና እንዴት አለውችልኝ በሰዓቱ በጣም ከራሴ ጋር በጣም አውርቼ ነው አሁን ራሱ ያለችኝ ነገር የሆነ ማለት ብቻ ሲሆን የሆነ ያረገችው ነው መሰለኝና በቃ እኔ ከሞትኩኝ በቃ ልሞት ብዬ ነው ቤተሰቦቼ ምንም ነገር እንዳይሆኑብኝ ብዬ ነው ላንተ እንግዲህ እንደዚህ ለማለት የደወልኩልህ። በዛ ሰዓት በጣም ተደናግጬ ነበረ። በቃ አድራሻው የት እንደሆነ ልታውቂያለሽ? ሀገር ውስጥ ያለችበት ሀገር ውስጥ ራሱ መምጣቷን እኮ ትናንት ነው ከትናንት ያመጣች ሰዓት ነው ያወቅኩት። አድራሻውን ራሱ እኔ አላውቅም። ስሟ ማን ይባላል? እዛ እያለች ታውቂያታለሽ? አላውቃትም። ስሟ ምንም አላውቅም። ሲጠሯት ሰምተሽ አታውቂም ምናምን? አላውቃትም። የሆነ የሚጠራሩበት ስም አለ መሰለኝ የሆነ በአረበኛ አለ ግን እንደኛ ይሄ ስም ካሊት ካሊ ምናምን አይደለም። በአረበኛ ነው የሆነ ስም አለ እነሱ ይጠራራሉ። ከዛ ከግርማቸው ጋር የስራ አጋርነት ነው ያላችሁ ወይስ ያለሱ መኖር አልችልም ያለች ምን ማለት ነው? ምንድነው? እዛ ያለው እዛ ቅርታም ደከመሽ አይሽ እዛ ያለው ስራ ባልደረባ በጣም ጥብቅ በጣም ብዙ ነገር ሲበላሽም ሁሉ የሚናደዱት
ያውን ነገርም የተጨማሪ ነገርም ሲያገኙ እኩል ነው የሚደሰቱት እዛ እያለ እና አላቃትም አድራሿን አላቆምና እና ከዛ የአክስቴ ልጅ መጣች። ከዛ ለሷ ነገርኳት። በጣም ተረብሼ ነበር። ከዛ ለአንተ ስደውልልህ ስልክ ዝግ ነው። ጸበል ትጫለች ትደግሚያለሽ። እንግዲህ ቤተሰቦች ትንሽ መክሊት ታማብን ከሆዷ ውስጥ ራሱ የወጣው በጣም ጉድ ነው። በጣም ተአምር ነው የወጣው ነገር። እንግዲህ ያው ሲደረግባት የከረመው ነገር ብዙ ነገሮች አሉና ትንሽ በህመም ላይ ነው ያለችው እህታችን። እንግዲህ ጸልዩላት እናንተም፣ እኛም ተደናግጠን ስለነበረ ያው ጸበሉ እያዳናት ከውስጧ እያወጣላት እንደሆነ ተስፋ እናደርጋለን። ከዚህ በኋላ የሚቀሩ ነገሮች ሊኖሩ ይችላሉ፣ ግን በህክምና ደግሞ መከታተል አለባት። ትንሽ ህክምናውን እሷ አልፈለገችው፣ መድኃኒትም ታዘውላት ነበረ። ይቅርብኝ ብላ ነው በጸበል የራሷን እያስታመመች ያለችው። በጣም መልካም ነው፣ ጥሩ ነገር ነው። ግን ደግሞ አንዳንዴ መታየት የሚያስፈልጋል። ያው ዶክተርም ቢሆን ከፈጣሪ ጸጋ የተሰጣቸውን እንግዲህ ሙያቸው ያ ስለሆነ ማከም መታየቱ አይከፋም በሚል እኛ ወደ ሆስፒታል ወስደናታል በአሁኑ ሰዓት። ከዛ ወደ ጸበሏ ትመለሳለች። ጸሎት አድርጉላት እናንተም። ለዛሬ የሰጠችን ጥቆማ ደግሞ እንግዲህ የሚገርም ታሪክ ነው የነገረችን። ሌላ ተያያዥ የመጣች ደግሞ ሌላ አንድ እንግዳ ሴት እንዳለች ነው የነገረችን። እንግዲህ እዛ ክለብ ውስጥ ወይም እዛ አረብ ሀገር በነበርንበት ሰዓት ከግርማቸው ጋር የምትሰራ አንዲት ሴት አለች። ራሷ አረብ ነው የምትመስለው ብላናለች፣ ግን ኢትዮጵያዊ ነች ሴትዮዋ። በጣም ጨካኝ ናት። አረቦቹን ካላስደሰትናቸው ወይም ካላስደሰቷቸው ሴቶቹ በጣም ትገርፋቸዋለች ምናምን እና በዚህ ልክ ነው የምታሰቃየው ሴቱን ሁሉ ብላለች። እና አሁን ላይ ደግሞ እኔንም እንደዛ አድርጋኛለች፣ አሰቃይታኛለች እዛ በነበርኩበት ሰዓት። አሁን ደግሞ እዚህ ጸበል ቦታ ሆኜ ድንገት መታ ግርማቸውን ካላስፈታሹ በአንቺ ምክንያት ነው የታሰረው ብላለችኝ። እና እዚህ መኖሯን ራሱ አላቅም ነበረ፣ ድንገት ስትመጣብኝ ነው ይሄን ያወቅኩት አለችኝ። የሚገርም ታሪክ ነው። እንግዲህ ሴትዮ ምናልባት ሀገር ውስጥ ልትሆን ትችላለች አሁንም ቢሆን። እስኪ ወደ ግርማቸው አካባቢ ለመሄድ እንሞክራለን፣ ማለት ወደ ጣቢያ ማለት ነው። ሄዳ ጠይቀው ሊሆን ይችላል ሰውየውን። ስለዚህ እሱ ጋር ሄደን እንግዲህ እናናዝዘዋለን። የት እንዳለች ማወቅ ይኖርብናል። እችን ሴት እሷን ያዘን ማለት ራሱ ቀላል ነገር አይደለም። ስለዚህ እናንተ ጸልዩልን፣ እኛም ክትትላችንን እንቀጥላለን። እየበረታንበት እንሄዳለን። እንግዲህ ደም እየጠራቸው ይውላችሁ፣ ሁሉም እየተሰባሰቡ እዚህ እየተጠራቀሙልን ያሉት ባላሰብነው መንገድ። ስለዚህ እችም ሴትዮ ወንጀለኛ ነች። ግን ማናት ምንድናት ቢለውን ዝም ብሎ በተሰጠን መረጃ ሳይሆን በክትትል ነው የምናደርገው። ቀስ በቀስ ያለውን ነገር እስኪ አድራሻዋን ለማወቅ እንሞክራለን። የት ልትገኝ እንደምትችል እንግዲህ ያለውን ነገር እንሞክራለን። በዛ መሰረት እንግዲህ እስኪ ሴትዮዋን ለማግኘት የምናደርገውን ጥረት አብራችሁን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡበት። ቤተሰቦቼ እጅግ አድርጌ ነው ማመሰግነው፣ ሁሌም አብራችሁኝ ስለምትሆኑ። ስለዚህ አሁን ክትትሌ ልቀጥል፣ አብራችሁኝ ቆዩ። እንግዲህ ቤተሰቦች ሴትዮዋ ኢክራም እንደምትባል በእንትና ጋር ሄጄ ነበር፣ ግርማቸው ጋር ሄጄ ነበር ጣቢያ ሄጄ። ትክክለኛ ነገር ሊነግረንም አልቻለም። በጣም እሱ ራሱ እዛው ጣቢያ ሆኖ ታሟል፣ ውስጡ ታውቋል ምናምን፣ በጣም ታሟል። እዛው ፖሊሶች ወደ ሕክምና ቦታ ይዘውት ሊሄዱ እንደሆነም ነግረውኛል። ፍቃድ አስወጥተው ሕክምና ሊያገኝ ነው እና በጣም ታውቋል፣ ስራ ውስጥ ታሞ ማለት ነው። እና ለምንድን ነው ቀይ አልበሰው አስረው ብቻ በመኪና ይዘውት ሊሄዱ ነው። ኃይለኛ ህመም ውስጡ እየታወቀ ነው ተብሎ ማለት ነው። እና አልነገረንም። ስለዚህ ያረኩት አማራጭ ምን ነበረ? መክሊትም ሴትዮ አድራሻ የት እንደሆነ ልታቅ ስላልቻለች፣ ግን ደግሞ ሀገር ውስጥ እንዳለች ስላወቅን ወደ በቃሉ ደውዬ ነበር። በቃሉ ማለት ታስታውሱ ከነበረ ይህን ክትትል ስጀምር ለመጀመሪያ ጊዜ ጥቆሞን ያደረሰኝ የእነሱ ግብረ አበር የነበረ ከአራቱ ጠንሳሾች ውስጥ ቄስ ነን ባዮች በሃይማኖትም እየነገዱ ከነበሩ ሰዎች አንዱ የሆነው በቃሉ የተባለው ሰውዬ እንግዲህ ተጸጽቶ እንደምታውቁት እንደምታስታውሱት ተጸጽቶ ጥቆማ አድርሶን ነበረ። ስለዚህ ስለ እነዚህ ሰዎች ውስጠ ሚስጥራቸውን በደንብ ያውቃል። አብሯቸው የጀመረ ሰው ነው እና በቃሉ ጋር ነው ቀጥታ የደወልኩት። እናም እሱ ጋር ደውዬ
ያለውን ነገር ጠይቄው ነበረ። እንደዚህ የሚባል ግርማቸው ካንተ ጋር የጀመረ ከአራታችሁ አንደኛው የሆነ ሰውዬ እዚህ ነበር ያለውን ነገር ያውቃል። ያው የመተከታት ክትትሌን ምን ሳደርግ የነበረውን ነገር ያውቃል እሱ በእርግጥ እና እንዳሳሰር ነው ያውቃል። እና ከእሱ ጋር የምትሰራ ሴት አለች ተብዬ ነበረ እና ስለ እሷ ሴትዮ የምታውቀው ነገር አለ ወይ ስለው፣ አዎ ሴትዮዋ ሀገር ውስጥ ትመላለሳለች፣ በብዛት እዛው ሳውዲ ትሄዳለች፣ ዱባይም የተለያዩ ካታርም ሀገር ትሄዳለች ብሎኛል። እና በብዛት ግን ወደ ሳውዲ የሴቶች ንግድ ላይ ትሰራለች ከግርማቸው ጋር አብራ እና አብረው ራሱ ግንኙነትም አላቸው። ይሄ የፍቅር ግንኙነትም ነው። ይሄ ለዝሙት ፍላጎት አብረው እንትን የሚሉ ሰዎች ናቸው ከግርማቸው ጋር። ይሄ ግንኙነት ያላት ሴት ናት ብሎኛል። እና ከዛ ባለፈ ደግሞ ቢዝነሱ ያገናኛቸዋል የሴቶቹን ንግድ ስራ ላይ ማለት ነው በሳውዲ ሀገር። ከዛ ባለፈ ግን እሷ እዚህ በስርዓት ቤት ሀብት ንብረት ያላት ሴት ናት፣ በዚህም ሀገር ትመላለሳለች። ስለዚህ በዚህ አጋጣሚ ነው ልትመጣ የምትችለው። ግርማቸው መታሰሩ ስላወቀች ይሆናል የመጣችው ብሎናል። እና ቦታዋን አድራሻዋን ጠቁሞናል እሱም። ስለዚህ ወደዛ ቦታ እንግዲህ ጠቁሞን አሁን እሱ ያለችበት አካባቢ ነው ያለ ነው። እስኪ እንግዲህ ስሟም ኢክራም ይባላል ሴትዮዋ። ቀይ ናት፣ አረብ ትመስላለች ብሎኛል ራሱ። በብዛት አረብኛ ነው የምታወራው ነገር ነው ያለኝ። ማናት ምንድናት የሚለውን ነገር በደንብ ለማጣራት ሞክራለሁ። አብራችሁን ቆዩ። እንግዲህ እስኪ ወደዛ እንገባለን። ቤቷ ትልቅ ነው፣ በጣም ትልቅ ነው። ግን ሰው ያለ ይመስል ጸጥታ ብቻዋን ብትኖር ምናምን ነገር ላይ ደረት ላይ አድርጎሽ ለማንኛውም ዝም ብለሽ እንደገባን ይመስል ደረት ላይ አድርጎ እዚህ ቤት ሰላም ነው። ጤና ይስጥልን። አለን ይመስገን። የኢክራም ቤት አይደል? አዎ። የለችም ኢክራም አለች። ፈልገናት ነበር። ማን ልበልና እኔን እንኳን በደንብ የምታውቀኝ አይመስለኝም። ያው አንዴ ተልኬ ነው የመጣሁት ኢክራምን ፈልጌ። ኦኬ። ማን ነው ዳችሁ? የለችም እሷ። ከእሷ ጋር ባወራ ደስ ይለኛል። ሰላም ነው። ሰላም ነው። እንዴት ነሽ ኢክራም? አቤት። አንቺ ነሽ? አለን ይመስገን። ጤና ይስጥልን። አለን ተመስገን። አንቺ ጋር ግርማቸው ነበር የላከኝ። ግርማቸው የሳውዲ ስራ ነው። በሰላም ነው። ጠዋት ጠይቄ ነው የመጣሁት። እስር ቤት ሄደሽ ነበር? ጠዋት ጠይቄ ነው የመጣሁት። ታሞብን እኮ እንዲሁም ታሟል። አሁን ራሱ ወደ ሆስፒታል ሊወስዱት ምናምን ፖሊሶች ይዘውት እየሄዱ ነበረ። በጣም ታውቆ ወደዛ ይዘውት እየሄዱ ነበር። አይቼው ነው የመጣሁት። እንዴት ላከህ አንተ? እንዴት ላከህ? የሆነ ስለ ስራ ነገር እንድናወራ ነበር የላከኝ። ስለ ስራ ነበር። እኔና እሱ ጓደኛዬ ነውና ጓደኛሞች ነን እኛ። ከእሱ ጋር አውርተን ነበር ከግርማቸው ጋር። ድንገት ታሟል። አሁን የሚገርምሽ ወደ ሆስፒታል በአምቡላንስ ይዘውት እየሄዱ ነው ፖሊሶች። ራሱ ታሞ በቃ ወደ ላይ ወደታች በጣም በኃይለኛው ታሟል ሰውየው። እና ወደ ሆስፒታል ይዘውት ሄደዋል። ግን አንድ ጉዳይ እስኪ ለእሱ አውራት አማክራት ብሎኝ ነበር የመጣሁት። እሺ አይቼው ነው የመጣሁት ጠዋት። እሺ እስኪ እናወራ ያለውን ነገር እነግርሻለሁ ሀሳቡን እንደሆነ። እሺ ሰላም ነው አይደል? ወዳጅ እንዴት ነህ? ሰላም ነው አይደል? አለን መስክ። እሺ እዚህ ጋር ነው። እሺ እንዴት ነሽ ኢክራም? ሰላም ነው አለን መስክ። ያው እንደነገርኩሽ ግርማቸው ነበር የላከኝ። ያው እሱ ጓደኛማቾች ነንና የሆነ በዚህ ስራ ዙሪያ አብራችሁ እንደምትሰሩ ምናምን አውቄ ነበር። ንግዱ ጠዋት ነው ጠይቄ የመጣሁት። እንግዲህ ስለ ስራ ደግሞ ምን አዲስ ነገር ምን አለ? ሄደሽ ነበር እስር ቤት? ጠዋት ሄጄ ነበር፣ አይቼው ነበር። ስለዚህ ምንም ነገር አልነገረኝም። ምንድን ነው ከኔ ጋር ትንሽ ረዘም ላለ ጊዜ ደግሞ ምን ሊነግር ይችላል እሱ? ረዘም ላለ ጊዜ ትውውቃለን። ያው እዚህ በነበረ ሰዓት ምናምን እና አንዳንድ ነገሮች አጫውቶኝ ነበረ ስለ እንደዚህ ወደ አረብ ሀገር ስለሚላኩ ሴቶች ምናምን እና ስለ እሱ ስራ አውርቶኝ ተጫውተን ነበርና እኔም እዚህ ስራ ላይ መሰማራት ፈልጋለሁ፣ መስራት ፈልጋለሁ ተባብለን እኔም ጓደኛዬም አብረን አውርተን ነው መልካም ፍቃዱ ነበረ እና ችግር የለም ትሰራላችሁ፣ ሰው ካለ ምናምን አምጡ አብረን እንሰራለን ምናምን ብሎኝ ነበር። እኔ ይቅርታ አድርግልኝ፣ እኔ በዚህ ደረጃ እኔ ስለ ስራውም ስለሱ እንትንም ማውቀው ነገር የለም። በፊት ነው የሆነ ኢክራም ግርማቸውን አወቅሽው አይደል? ታስሯል አሁን የሳውዲ ማለት ነው።
አውቀዋለሁ። ጠዋት ላይ ጠይቄው መጣሁ እያልኩ ግን እንደዚህ እንዴት ስለኛ ስራ ለአንተ እንዴት ምን ሁለተኛ ሰው ወይ ሌላ ወገን እንዴት ሰማ እንዴት አልገባኝም። ደግሞ ስለ ስራ ለአንተ እንዴት ሊያወራህ ይችላል? ሲቀጥል ደግሞ አሁን ላይ በዚህ ደረጃ ከሱ ጋር ምንም ንግግር እንኳን የለንም። እንደማንኛውም ሰው ሰማሁኝ። በፊት ስለማውቀው በስራ ሄጄ ጠየቅኩት። ምንም ያወራ ነው። መች ነው መታሰሩን የሰማሽው? ማታ ላይ ነው የሰማሁት። ጠዋት ላይ ነው። ማን ነገረሽ? ጓደኞቻችን አብረን ያው በፊት እዛ ሀገር እንሰራ ነበርና እነሱ ነገሩኝ። ሄጄ ጠይቄው መጣሁ። ያው የምታውቀው ሰው ሲታሰር ሰው ዝም አይባልም አይደል? አዎ ልክ ነው። የታሰረና የታመመን መጠየቅ ግድ ነው። ኢትዮጵያ ደግሞ ግድ ነው የታመመን መጠየቅ። እንደዛ ነው እና ጠይቄው ነው የመጣሁት። እንደዚህ ስራ ምን አንተ ምን ትለኝ ነው? አይ ምንድነው መሰለሽ ያው ያለውን ነገር ነግሮኛል። ኢክራም ማለት ማናት እኔም እንትና ስለሱም ማንነት ስለ አንቺም አብሮነት ስራችሁን ምናምን በደንብ ነግሮኛልና እኔ ደግሞ እዚህ ስራ ውስጥ መሰማራት ፈልግ ነበር። ያው በፊት እንደዚህ ያው ሰራተኞች ምናምን ለቤት አቀርብ ነበር። ለትላልቅ ቤቶች ለሆቴሎች ምናምን ሰራተኞች ወይም አገልጋዮች የቤቱ ቅጥረኞችን አቀርብ ነበረ። አሁን ላይ ደግሞ ይሄ ወደ ውጭ መላኩ ሴቶችን ወደ አረብ ሀገር መላኩ ለአረቦች መሸጥ ምናምን እንደዚህ አይነት ቢዝነስ እንዳለ ስሰማ ይሄን ነገር ሳቅ በፊታውን መስተንግዶ ለትላልቅ ሆቴሎች 4 ስታር 5 ስታር ሆቴሎች እዚህ ሀገር ውስጥ አዲስ አበባ ላይ እንደዚህ አይነት ሆቴሎች ላይ ሴቶችን ወይም ደግሞ እንደዚህ ማንኛውም አስተናጋጅ የሆኑ ሰዎች ሲፈለጉ ድለላ ስራ ሰራ ነበር። ከሆቴሎች ጋር አገናኝ ነበር ምናምን እንደ ኤጀንት ድለላው ላይ አለሁ ልልሽ ነው። በተወሰነ እውቀት አለ። ከዛ ደግሞ ይሄ ወደ አረብ ሀገር ሴቶችን መላክ የሚለውን ቢዝነስ ደግሞ ስሰማ እስኪ እሱን ለመስራት ከግርማቸው ጋር ተመካክረን ነበርና ያለውን ነገር ነግሮኝ ከዚህ በፊት ቆይቷል ካወራንበት ሃይላይት። እንግዲህ ልንገርህ እኔ በዚህ ሁኔታ በዚህ ስራ ላይ እኔ ምንም ማውቀውም ነገር የለም። በዚህ ሁኔታ እንደዚህ አይነት ነገር ውስጥ ስለምትለው ነገር እንኳን አላውቅም። ወንድሜ አንቺና ግርማቸው የት ነው የተዋወቃችሁ ታዲያ? አንቺና በምን ስራ ነው የተዋወቃችሁ? እዛው አረብ እያለን የት ሀገር ነበርሽ? እዛው ሳውዲ ነበርሽ? አዎ እኮ እሱም ሳውዲ ነበር። እዛው እያለን ያው ኢትዮጵያዊነት መቼም እዛው ሀገር ሰው ሀገር ስትሆን ትረዳዳለህ፣ ትደጋገፋለህ። በአንዳንድ ነገር ያው እንትን እንል ነበር፣ እንረዳዳ ነበር። በዛ ላይ ደግሞ ሰው ቤትም ነበር የምሰራው። በዛ አጋጣሚ ልጅ ወለድኩኝ። አሁን ለልጅ የሚኖር ሰው ነኝ። በሌላ አይነት ነገር ውስጥ ማን ምን ይስራ ምን ይስራ የማውቀው ነገር የለም። ስለዚህ አንተ የምትላቸውን ነገሮች ያው እንደ አዲስ ነው እየሰማሁ ያለሁት እና እንዴት እንደሆነም አላውቅም። ሳውዲ በምን አይነት ስራ ላይ ነው የምትተዋወቀው? ሰው ቤት ሰራ ነበር። ግን ያው በረፍት ሰዓቴ ጁምአ ሲሆን ያው እንወጣለን። አንዳንድ ነገሮች ያው እንትን እንላለን። ያው ስደተኞች አንድ ላይ ተሰብስበውም አንዳንዴ ጥሩ ጊዜ ያው ታሳልፋለህ አይደል? ስለዛ እንገናኛለን። ረጅም ጊዜ ነው ደግሞ እዛ የሚሰራው። በዛ ምክንያት ያው ተዋወቅን። በዛም እንግባባ ነበር። አንዳንድ ስራዎች ያው ትንል ነበረ። ከዛ የሆነ ጊዜ ተጠፋፋን። እኔም ጓደኛ ነገር ያው እንትን ነገር ያስኩና ልጅም መጣ በመሃል። ያው እንግዲህ ለልጅ እየኖርኩ ነው ያለሁት አሁን ላይ። እሱ ምን ይስራ ያው ስለዛ ያው ምን ያህል ቆየሽ አረብ ሀገር ማለት ነው? ወይ ረጅም አመት ቆየ። እዚህ እስከመጣሽ አሁን ያንቺ ቤት ነው? ይሄ ትልቅ ቤት ነው። በጣም ደስ ይላል። የቤተሰቦቼ ቤት ነው እንደምታየው። ያው ከስደት ስመለስ ማንንም ሰው እንግዲህ ብዙ ጊዜ ሰርተህ ስትመጣ እንግዲህ የራስን ላይፍ ግድ መቀጠል ስላለብህ ከልጄ ጋር ያው እየኖርን ያለ ነው። ፋዘር ነበረ። ፋዘር አሁን በህይወት የለም። እናቴም በልጅነቴ ነው ያለፈችው። ስለዚህ ያው ከልጄ ጋር ነው የምንኖረው። እግዚአብሔር ይመስገን። ባለቤቴም ያው እዛው ነው፣ ግን ያው ክዷል። ልጅነቱን ክዷል። የተወለደው ልጅ ያው የኔ አይደለም። ኢትዮጵያዊ ነው። ኢትዮጵያዊ ነው፣ ግን ያው ክዷል ልጁን። ስለዛ አሁን የምኖረው ያለሁት ያው ለልጄ ነው። ሰው ለልጅ በር መኖር አለበት። እዚህ ቆየሽ ከመጣሽ ማለት ነው? ማለት አትመለሽም ወደ አረብ ሀገር? አንድ 7 ወር ይሆነኛል። ላለመመለስ ነው የመጣሽው? ላለመመለስ ያው ልጄን ማሳደግ ነበረብኝ። ከልጅሽ ጋር ነው የመጣሽው ስትመጪ ወይስ እዚህ ነው እሱ ያደገው ልጅሽ? እዚሁ ነው ያደገው። የተወሰነ ጊዜ እዛ ነበረ። ይዤው መጣሁ ልጅ እያለ እዚህ እንትን አለና አሁን የምኖረው ያለሁት ለሱ ነው።
እዚህም ያው አንዳንድ ነገር እያደረኩ እሱ ነው እንግዲህ የሚወራሉት። ግርማቸው በምን ስራ ላይ ያለ ነው እዛ የምታውቂው? ግርማቸው እዛ እንግዲህ ምን ነበር ያው ጊዜው ረጅም ስለሆነ ያው ይረሳል። ግን ስንት ዓመት በፊት ማለት ነው የምታውቂው? ዛሬ 8 ዓመት 9 ዓመት እንደዛ ነው የማውቀው። እና ይሄ እዛ ሰዎችን ሰራተኞች ያስገባል። አንተ አሁን አንድ ቦታ ትሰራለህ አይደል? ማዳምህ አንዳንድ ሀራም የሚሰሩ ማዳሞች አሉ በጣም የሚያሰቃዩት። እና እዛ መጥፎ የሆነ ነገር ሲደርስብህ ኢትዮጵያኖች አንዳንድ ነገር ችግር ሲደርስባቸው አውጥተው ሌላ ቦታ ያስገባል። ያው ኮሚሽን ብር ይቀበላል ያስገባል። እኛ ደግሞ አብሶች እሱን ስለምናውቀው ያው በሰው ነው የምንለው እንደዛ እያለ ይቀይር ነበረ። ስለዚህ ያን እንደሚሰራ ነው የማውቀው። እና ከዛ ውጭ ምንም በራሴ ላይፍ ላይ ያለው ሰው ነኝ እንጂ ስለሱ አሁን ምን ይሆን በምን ይታሰር የማውቀው ነገር የለም። ሄደሽ ትጠይቃለሽ? ምንም አላለኝም። አሳዘነኝ እውነት። እንዴት ሰው ልጅ እንደዚህ በዚህ መጠን ያሳዝናል። ያው በጣም ያሳዝናል። እና ሄጄ አይቼው መጣሁ። በዛ ነው የሚገርም ነው ማለት እየነገርሽኝ ያለሽ ታሪክ ሌላ ታሪክ ነው። እኔ ደግሞ የተነገረኝ ታሪክ ይሄ አይደለም ማለት ራሱ ግርማቸው በራሱ አንደበት ነው የነገረኝ። እንግዲህ አብራችሁ እንደምትሰሩ ሴቶችን ወደዛ ወደ አረብ ሀገር ይሄ ለአረቦች ይሸጣል። ይሄን ነው እኔ የማውቀው። እንግዲህ ሴት እንዴት ሰው እንደዚህ አይነት አጸያፊ ስራ ነው ይሄ ነገር ወንድሜ፣ በጣም ይከብዳል። አንቺ የሰውን እዚህ ይሄን ስራ ትሰሪው ነው? ኢክራም ሌላ ኢክራም አለች ወይ የምታውቂያት? ማለት እዚህ በጭራሽ ምን ይምጣል እስቲ ግን በባዶ ትላለህ። በባዶ ፈርቻችሁ አይደለም። እስቲ ምን ይምጣላችሁ ግን ሻይ ቡና እስቲ የሆነ ነገር ይምጣላችሁ። ኧረ ምንም አያስፈልግም። እኛ ወስደን የሆነ ነገር ይምጣላችሁ። እውነት ምንም አያስፈልግም። እውነት አይደለም። እኔ ምን መሰለሽ አሁን የምትጠይቀኝ ነገር እኮ ለእኔ ትንሽ ማመን እንትን እያለኝ የምትለኝ ነገር በጣም ሀራም ነው። በጣም የሚያስጠላ እንትን ነው። የሰው ልጅ ሰው እንዴት ይሸጣል? እንዴት መሰለሽ እኔ ያው እንዳልኩሽ ነው ሚስጥራዊ ስራ ነው አውቃለሁ እኮ ስራው ሚስጥራዊ ስራ እንደሆነ ይገባኛል። ግን አሁን እያልሽኝ ያለሽው ምንም ስለ ነገሩ እንደማታውቂ ነው። ግን ደግሞ ነገ እዚህ ስራ ውስጥ በደንብ እንዳለሽ ደግሞ ነግሮኛል ያለውን ነገር። በጭራሽ እኔ በጣም ነው እንጃ። እኔ እንደዚህ አይነት በቃ በጭራሽ ነው ሰዎች ሁላ እንደዚህ አይነት ስራም ሊሰራ ይችላል ወይ? አሁን አንተ ስትነግረኝ በጣም ነው የቀፈፈኝ። እውነት መንገርህ በጣም ነው እንትን ያለኝና ሰው በባህሪው መልካም ነው አይደል? ሰው የተባለው ከእንስሳ የተለየ ሰው በመሆኑ እኮ ነው ወንድሜ። ስለዚህ እንዴት እንደዚህ አይነት ስራ ይሰራል? እሱስ ደግሞ እንደዚህ ይሰራል? ግን የምትሆነው እንደዚህ በዚህ ደረጃ አላውቀውም ነበር። አንቺ ሴቶችን እዛ ለአረቦች ነው አትሰሪም ነበር? በጭራሽ ለአረቦች ያው ወሲባዊ ፍላጎት ምናምን ነገር አላቸው ሀበሾች ላይ እና በተለይ ልጃገረድ ሴቶች ላይ እና እነዚህ ሴቶች እንደ መሸጥ እንደዚህ እንደ ሆቴል ምናምን ነው እንደ ሆቴል ምናምን ማለት ነው። እንደዚህ ሰርተሽ አታውቂም አንቺ? ስለ አንቺ ታዲያ ምንድን ነው የነገረኝ እሱ? እና ስለምንድን ነው የምታወራው? ምንም እኔ እንጃ እያልክ ያለው ነገር ምንም በጣም የሚከብድ ነገር ነው። ይቅርታ አድርገልኝ። በጣም ነው የሚከብደው። በጣም ያልገባኝ ማለት በዚህ ደረጃ አይደለም። በዚህ ደረጃ እሱ ሊያወራህ አይችልም። አንደኛ ሲቀጥል ደግሞ እንደ አይነት እንዴ በጣም እኮ አሁን እያወራኝ ያለው ሰውን ስለመሸጥ እኮ ነው እንዴ። ታውቋል ምን እያወራችሁ እንደሆነ ታውቃችኋል ማለት አይደለም። ሴቶች አይደለም እኔ በደንብ ነው እናንተ ለመረዳት ሞከርኩት። እንዴ በቃ ማለት በጣም ሞከርኩኝ። እና በጣም እኮ የሚከብድ ነገር ነው እያወራኸኝም ያለው ለመስመር ለጆሮ መጣ እንዴ። ሰው እንዴት እንደዚህ አይነት ነገር ያደርጋል? እንዴ ስራ እንዴት ሰው ሊሰራ ይችላል? የምታወራው ነገር እኮ በጣም ለጆሮም ራሱ ይከብዳል። አይደለም በጣም የሚከብደው ለጆሮ። ምን እያላችሁ ነው? ሰው ስለመሸጥ እኮ እያወራህልኝ ምን አይነት መረጋጋት ነው ማሳየት? አሁን እኮ እያለ ከኛ ያለው ሰው ስለመሸጥ እንደዚህ ለሰውት እንዴ እኔ እንዴ በጣም ይከብዳል እኮ የምታወራኝ ነገር። አሁን እኮ እዚህ ጋር ገንዘብ ነው የምንሰራው ነው አይደለ? ገብቻል። አሁን እኛ ሰው እየተሸጠ ገንዘብ ታወራኛለህ? ሰው ተሸጠ ብለህ ገንዘብ ማለት የት ነው? አረብ ሀገር ስትሄጂ ምንድን ነው በቃ ሰርተሽ ምናምን የተለወጥሽበት ሁኔታ አለ አይደለ? በላቤ በጉልበቴ ሰርቼ ነው የተለወጥኩት። ይሄ አንተ ሰብአዊ ድርጊት ይሄ በቃ ምንም ክለብ ላይ አይደለም ክለብ ላይ ምናምን አይደለም የምትሰሪው ከግርማቸው ጋር ሴቶችን ስለማቅረብ አይደለም የምንሰራው ማለት ለምንድን ነው? አሁን እኮ ጊዜ ላለመፍጀት ነው። ይገባኛል እኮ ፍርሃትሽ በጣም ሚስጥራዊ ስራ እንደሆነ አውቃለሁ። አይደለም አሰላም ይቅርታ አድርግልኝ ወንድሜ። እስካሁን በጣም ነው ያወራኋችሁ፣ በጣም ነው የታገስኳችሁ። የምታወሩት ነገር ከአእምሮ በላይ የሆነ ነገር እየነገርከኝ ነው። እኔ እኮ ያስገባኋችሁ ቢያንስ በመነጋገር ብዙ ነገር ይሆናል አይደል? መነጋገር ጥሩ ነው ብዬ ማምን ሰው ነኝ። ስለዛ እኔም ሰላማዊ የሆንኩ ሰው ነኝ። ስለዛ የምታወራውን ነገር
በጭራሽ ለማመን ራሱ የሚከብድ ጭራሽ አንተ ደግሞ የምታወራው ስለ ኤጀንሲ ስለ ድለላ ስለ ምንም ታሪክ ምንድን ነው የምታወራው? በጣም እኮ አጸያፊ ነገር እያወራኝ ነው። እንዲሁም ሲጀመር እናንተ ቁጭ ላወራችሁ በዚህ ደረጃ እንዴት ዘቀጣ ንግግር ቁጭ ላወራችሁ አልችልም። ይቅርታ አንቺ ምን እዚህ ስራ ውስጥ ያለሽም ይቅርታ እንዴ ስለምታወራው ነገር በጭራሽ ምንድነው የምታወሩት ያላችሁ? ነግሮን የመጣ ነው። ትንሽ ግራ ገብቶሽ ከሆነ ነው እንጂ ጋም ብዙ የምናውቀው ነገር አለ። ሌላ ምን የተለየ ነገር ኖሮን እንመጣለን? ይቅርታ እየተነጋገርን ያለው ነው ስለምንድን ነው? ስለ ሰው ስለመሸጥ እኮ ነው የምታወሩት። እንዴ ሰው እንዴት ይሸጣል? እንዴት ሰው ይሸጣል? ትክክለኛ ቃሉ እናንተ እሱ ነው የምትሰሩት ማለት ነው። እየነገራችሁኝ ያላ ስለዚህ ትወጡልኝ ያላችሁ ከቤቴ እናንተ የምትሰሩት ይሄን ስራ ነው ማለት ነው አይደል? ካገኘን ስራ ነው አባላ እኔ ጋር እንደ አይነት ነገር የለም። እኔ በጣም ሰላማዊ ሰው ነኝ። ይኸውልህ ሰላማዊ ሰው በጣም ለሰው በጣም ብዙ ማድረግ የምፈልግ ኢትዮጵያ አብሶ ውጭም እያለሁኝ እዚህም እያለሁ በጣም ለብዙ ሰዎች ብዙ ምሳሌ መሆን የምፈልግ እናትም ነኝ። ስለዛ የምታወሩትን ነገር ራሱ ማመንም ማውራትም ትንሽ ከብዶኛል እና ይቅርታ እስካሁን የታገስኳችሁ የምታወሩት ነገርም አልገባኝም ጭራሽም። ስለዛ ወደ ውጭ ትወጡልኝ። የምትሰሩት ያላችሁት ነገር ስለገባኝ ያላ ከቤቴ ትወጡልኝ። ያላ ውጡልኝ። አሪፍ ነበር። ያላ ውጡልኝ። ውጣልኝ። ውጡ። አይደለም ሰማችሁ አይደል? ና ውጣልኝ። ውጣ ግን እንደዛ አልነበረም የተነጋገርነው። ውጣ። ምንድን ነው ያደረገው ሰውዬ? ምንድን ነው ያደረገው ሰውዬ? ሃይዋን ሱመክ ምንድን ነው ያደረገው? ምን አይነት ጣጣ ሊያመጣብኝ ነው? ጭራሽ ወይኔ ምንድን ነው ያደረገው? ምንድን ነው የለፈለፈው? ሃይዋን ይገል አፋይ ሱመክ አዋርድኝ። ምንድን ነው ያደረገው? ጣጣ ሊያመጣብኝ ነው። ወይኔ ምንድን ጭራሽ መቀባጠር ጀመረ። ጭራሽ መቀባጠር ጀመረ። ወስጄ ለመጥቼ ነው ይሄ ልጅ ሃይዋን አፋይ ወይኔ ሰራልኝ። ወይኔ ምንድን ነው የሚለፈልፈው? ራሱ ይዞ ገደል አይገባም። ይውሻ ሃይዋን እኔማ ጉድ ያደረገኝ ነው። በቃ ይዞኝ ገደል ሊገባ ነው። ወይኔ ሱመክ ሃይዋን አንሹ ሄሎ ሜሪ ሀቢቢ ጉድ ሊያደርገኝ ነው ሰውዬ። ምን እንዳወራ ብታውቂ። ምንድን ነው እየቀባጠራለሁ ሰውዬው? ይሄ ደነዝ ነው ሜሪ። ጉድ ሊሰራኝ ነው። በቃ ገደል ይዞ ሊገባ ነው። ይሄ ታፋይ ሱመክ ሃይዋን ምን እንደቀባጠር ዛሬ መጣው ነበር። ሰዎች የሆኑ ሁለት ሰዎች መጡ። ምንድን ነው ስለሱ የሚያወሩት? ምንድን ነው የምትሰሩት? እንደዚህ ነው የምትሄደው? እንደዛ ይዞ ገደል ሊገባ ነው። ሜሪ ምንድን ነው የምትይኝ? ምን እያልሽ ነው? አውሪኝ። ምንድን ነው የምትይኝ? የምስራ በደንብ አውሪኝ በእናትሽ። እኔ ገደል ውስጥ እየገባሁ ነው። ሰውዬው ይዞኝ ገደል ሊገባ ነው እያልኩሽ እኮ ነው። ሃይዋን ይሄ ሃይዋን የሆነ ሰውዬ። እስኪ ንገሪኝ። እሺ እንዴት ነው ከዚህ ማምለጥ የምችለው? እንዴት ነው መውጣት የምችለው? ንገሪኝ። በምንድን ነው? ከድርን ታናግሪልኛለሽ ነገሮች? እሺ አይደለም አንቺ ሰዓትም የለም። ሰዎቹ መጡ፣ ሁለት ሰዎች መጡ። የሚያወሩት ነገር ደስ አላለኝም። በቃ አልተመቸኝም። በቃ ምንድን ነው ማድረግ ያለብኝ ነው? ከዚህ መውጣት የምችለው እንዴት ነው? በቃ ቶሎ መውጣበትን ነገር በእናትሽ ልፈነዳ ነው። አይዋን ሰራልኝ። በእናትሽ የቀባጠረ ውሻ። አዎ እኮ እያልኩሽ ያወራሁሽ አይደል እንዴ? እኮ ነገሮች መጨረስ አለብሽ።
እኔ እና እሱ የምናውቀውን ጉዳይ ምንድን ነው ሌላ ታሪክ ሌላ ነገር ውስጥ መግባት እንዴ? አንቺ ሰው እኮ ብዙ ነገር ላይ መጣብኝ ይችላል ሜሪ። እንዴ አሁን እንደዚህ እንዴ ገና ከታሰረ እኮ 3ኛ ቀኑ ነው አሉ። እንዴ የሆነ ነገር ላይ መጣብኝ ይችላል ሜሪ። ጭራሽ 3ኛው ወገን ሌላ ሰው ሰማ ማለት አስቢው ሜሪ፣ ምን ሊከሰት እንደሚችል። ያ አላህ ጓደኛዬ ጨንቆኛል። ፕሊዝ በቃ አዎ በቃ በቃ እንደምንም ንገሪው። በቃ ሜሪዬ ንገሪልኝ ከድር ይጨርስልኝ በቃ ሁሉ ነገር። እኔ ፓስፖርቴ ሬዲ ነው ያለው ነገር ግን እዛ ያለው ነገር ሜሪዬ እዛ ያለው ነገር ያመቻችልኝ። ይኸውልሽ አይደለም በባለፈው በልጆቹ ያስገባናቸው እነዛ 3 ልጆች አለ። በዛ ደግሞ እዛ ሌላ ችግር ላይ ያፈጥርብን። እሱን ነገር በቃ ሬዲ አድርጊ አስተካክዪው። እሺ እሱ ነገር አስተካክዪው። በቃ ሁሉ ነገር ይጨርስልኝ። በቃ እኔ ብቻ በቃ መውጣት ነው የምፈልገው ከዚህ ሀገር። በቃ ሜሪዬ በቃ ከጉዳይ ውጪ። ያአላህ ሜሪ በጣም ከብዶኛል። የሆነ የሚመጣው ነገር እያሳሰበኝ ማለት ምን ሊያደርግ ይችላል ሰውየው? በ3 ቀን እንደዚህ ምን ሊያመጣ ይችላል? ይዞኝ ነው በቃ ገደል ቢገባው። ይሄ ነፍሴ ልትወጣልሽ ነው። እኔ ነፍሴ ልትወጣልሽ ነው። በቃ አላቅም። እሺ ሜሪዬ ገልቢ ሜሪዬ ማውራትም መናገር ማለት ነው። በቃ እሺ ነው በቃ ኧረ ተማመንብሻለሁ ውዴ። በቃ ቶሎ ብቻ ቶሎ። እሺ ነገሮችን በቃ መሆን ያለበት ነገር ሁሉ ሜሪዬ በቃ ፕሊዝ በቃ እሺ ብቻ መውጣትና መውጣት ብቻ ሜሪዬ በቃ እሺማ እሺ ሜሪዬ ያሰላም። እሺ ደግሞ ስለ ያሲን ጉድ ሆንኩኝ እኔ። ያሲን አህለን የሚበላ ራበህ የሚበላ አህለን ገመድህን ይዘህ ሂድ። ገመድህን ይዘህ ነው ያላ ገመድህን ይዘህ ነው ያላ ገመድህን ይዘህ ና ገመድህን ያላ ይዘህ ና ገመድህን ያላ ገመድህን ይዘህ ና ያላ። አባት እዛ ያሰቃየኛል፣ አንተ ሌላ ታሪክ ውስጥ ከቶኛል፣ አንተ ሌላ ራበህ ያላ ገልቢ ሀቢቢ ራበህ ይዘህ ና ገመድህን ያላ ትበላለህ። አባት እያበላኝ ነው። ና እዚህ ጋር ቁጭ በል። ና ትበላለህ። ያላ ትበላለህ። እሺ ትበላለህ። አባት እዛ ያሰቃየኛል፣ አንተ ራበህ አይደል? ራበህ ትበላለህ፣ ትጠጣለህ። አያት ራበኝ ነው ያልከው። እስኪ አሽትተው እስኪ ና ተነስ፣ አሽትተው እንዴት ነው ይበላም ደግሞ ላምጣልህ። ላትሎችህን ላምጣልህ ይምጣልህ። ይህን ትላትል ትበላና አይመስልህም? ይሄ ትላትሉ ይኸው ትላትሉ ቆንጆ ይሄ ጥሩ እንዴት ናት? ማነው? ምንድን ነው?
እያደረግሽ ነው? ምን ሆነ? ምን እያደረግሽ ነው? ማን ነው እሱ? ምንድን ነው? ምን እያደረግሽ ነው? ምን ፈልገህ ነው? ምን እያደረግሽ ነው? ምንድን ነው? አስቀምጪው። ምን ሆነህ ነው? አምጪው እሱ። ምን እያደረግሽ ነው? ምን እያደረግሽ ነው? ልጇ ሞታል። መድኃኒት እየተጠቀመ ነው። አሞታል። ልጄ ያምብኛል። ልጄ ያምብኛል። 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 ኧረ እባክሽ በቃ አምላክ ነይ ቁጭ በይ ወደዚህ። ያላ በቃ አምላክ አፍሽን እንዳትከፍቺ። እየሰማሽኝ ነው? ነካከው። ልጄ ያማል። መድኃኒት እየሰጠሁት ነው። ምን ፈልገህ ነው? ያላ ምንድን ቁርጣ የለም እዚህ ሀገር ዛወት ፖሊስ ማስታደጉ ነካከው። ልጄ ነው። ልትመታ አንተ አምጣው። ወደ ታምጣው። የት ነው የሚሄደው ይሄ? እንዴ እንዳልጠናም የት ነው አንተ? እደም አባቱ ነው የሚሄደው። ምን አባቱ ነው እና ለዚህ ምን ሆነና ነው? ልጄ ነው። ልጄ ነው። ምን አባቱ ልጄ ነው። ምን አባቱ ልጄ ነው። ምን ነው የምትለኝ? ልጄ እኮ ነው። በልጄ መብት የለኝም። ልጄ ነው። እሺ ቀስ አድርገኝ፣ ቀስ አድርገኝ። ምንድን ናችሁ እናንተ? ይኸውልህ ምንድን ነው? እሺ ምንድን ነው? ቀደም ሲልም ነግሬሽ ነበረ። ራስሽን ንጹህ ለማድረግ አይደለ? ወጣሽ አይደል? እኛን አስወጣሽን አይደለ? አስወጣሽን አይደል? ምንድን ነው? የሰማሽኝ? አሃ ስትሰሪ ተደራጅታችሁልኛል። ምንድን ነው? ያዙልኝ። እሺ ወደ ምንድን ነው? ካለበት ሂድ። ወዴት ነው የምሄደው? እና ቁጭ በል አንተ። ምንድን ነው? ወዴት ነው የምትወስደው አንተ? አሃ ተነጋግራችሁ ነው? ና ቁጭ በል ነው ያልሽው? ና ቁጭ በል ነው ያልሽው? እስኪ ተወኝ። በቃ እኔ ከዚህ ጋር ሌላ ነገር ውስጥ ነው የምከታችሁ። በቃ ተውኝ። ሰሚኛለሽ አይደል? እናንተ ምንድን ነው ከኔ አናት ላይ ማብሩ ዞራችሁ እኮ መጀመሪያም ነገር ምንድን ነው? በጸባይ ጠየቅንሽ። ምን አልኳችሁ? ምንድን ነው የተባባልነው? ምን ተባባልን? መጀመሪያም ነግሬሽ ነበር። የረሳው ምንድን ነው የተባባልነው? አንቺ ራስሽን ንጹህ ለማድረግ አስወጣሽ ማለት ምንድን ነው? በአንቺ ቤት ሚስጥርሽን ደባበቅሽ። ምንድን ነው የያዛችሁት? ምንድን ነው? ስለምንም አላውቅም። ምንድን ናችሁ? ምንድን ነው? ምንድን ነው የምትከጂው? አሁንም እያየንሽ ነው። በካሜራ ድብቅ ካሜራ አስቀምጠን ተከታተልሽ ነበር። አላውቅም። የት ነው ካሜራው? ምንድን ነው? ምን ማለት ነው?